ያሳድረን ሰላም አውለን አሜን ሁላችንም ማን አላህ አሜን ዘመናችን ይባርክልን አሜን ቀናችንን ይባርክልን አሜን እናንተን እድሜ ይስጥልን እድሜያችሁ በማቱሳላ እድሜ አላህ ያርግልን አው ለዚህ ደርሰናልና ለበለጠው ደግሞ ምን ደርሰናል ያርገን አላሁመ ሰል እግዚአብሔር የተባረከ የተቀደሰ ቀን ያድርግልን ጸሎታችንን ሰምቶ ሃይማኖታችንን በጸሎታችን ደርሶልን ኢትዮጵያ ሰላም ሆና ራሷም ሰላም ሆና ጎረቤትም ሰላም ሆኖ ዓለምም ሰላም ሆኖ የምናደርገው ነው ውይይት የሰላም የፍቅር የአንድነትና የእርቅ ዘመን ያድርግልን ረድኤት በረከት ፍቅር ሰላም ይስጠን እንደ አባቶቻችን የምንቻቻል የምንተሳሰብ እግዚአብሔር የድሮውን ነገር ይመልስልን አሜን ሀገራችንን ሰላም ያድርግልን የተባረከ ቀንና አመት ያድርግልን አሜን የቀረበውን ምግብም ደግሞ እግዚአብሔር ባርኮና ቀድሶ ይስጠን አሜን የሰማይ አምላክ እግዚአብሔር የኢትዮጵያን ጠላቶች ያስወግድልን ሀገር ወገን ትውልድ ቋንቋ ዘር ሃይማኖት ተስማምቶ የሚኖርበትን መልካም ዘመን ያምጣልን ሀገራችን ይባርክልን ኢትዮጵያን እግዚአብሔር ይባርክ የኢትዮጵያ ጠላቶችን እግዚአብሔር ያጥፋልን አሜን በኢትዮጵያ የፈሰሰው ደም ይብቃ ይበለን ሰላም ለኢትዮጵያ ይሁን ሰላም ለኢትዮጵያ ይሁን ህዝባችን ሰላም ይስጣት ፍቅር ይስጣት ሰላም ለኢትዮጵያ በሉ እንባርከው ሁላችን ሆነን ያው እጃችን እናመሰግናለን እግዚአብሔር ይስጥልን እንደምን አደራችሁ ኢትዮጵያውያን እንኳን ሰላም አድራችሁ በሰላም አረፈዳችሁ በሰላም ደግሞ ያውለን ኢትዮጵያ ውስጥም ውጭም ሀገር ያላችሁ ኢትዮጵያውያን በሰላም በጤና ለሀገራችን ሰላም ለኢትዮጵያ ሰላም ለህዝቧም ለሀገሪቷም ለእንስሳዋም ሳይቀር ለህዝቧም ሳይቀር ሰላም ይስጣት የሚል ነው ያለን ዛሬ በኢትዮጵያ የመጀመሪያ ጊዜ በጎህ ቴሌቪዥን የሰላምና የእርቅ ማዕድ መድረክ ነው ይሄንን መድረክ ዛሬ በአባት አርበኞች በመሆራን በሃይማኖት አባቶች በተለያዩ ህብረተሰብ ነው ውይይት የምናደርገው ውይይታችን ከመጀመራችን በፊት ግን ማሳሰቢያዎች አሉን ማሳሰቢያችን ምንድነው ሀገርን መስደብ ህዝብን መስደብ ሀገርን ህዝብን መንግስትን መከላከያ ሰራዊትን ፌደራል ፖሊስን ጸጥታ ኃይልን ፖለቲከኞችም ሚዲያዎችም ነጋዴዎችም ማንኛውም በምድር ያለው ፍጥር ማንቋሸሽ መሳደብ በጣም የተከለከለ ነው ይሄ እንደመሆኑ መጠን ዛሬ የምንወያየው በተለመደው በሰላምና በእርቅ ነው የምንወያየው ስማችን ያስተዋወቀን 5 ደቂቃ አለችን ምንወያየውም ሀገራችን አንዳንድ ቦታዎች መንገጫገጮች አሉና እነዚህ መንገጫገጮ ነገሮች በምንድነው ሰላም ይመጡ ከአርባት አርበኞች ምን ይጠበቃል ከመንግስት ምን ይጠበቃል ከመሆሩ ምን ይጠበቃል ከአዋቂ ሰዎች ከሃይማኖት አባቶች ምን ይጠበቃል የሚለውን ነው የምንወያየው ሀገራችን ሰላም እንድትሆን ጠመንጃ ያነሱ ልጆቻችን አሉ ስለዚህ እነዚህ በመንድነው ወደ ሰላም እንመልሳቸው ሰላም እንዴት ይሁን እንዴት ይምጣ የሚለው ነገር ነው የምንወያየውና በዚህ መሰረት ዳቦአችን እየበላን ቡናችን እየጠጣን ውሃችን እየጠጣን በዚህ በሰላሙ ጉዳይ ብቻ እንወያያለን በዚህ መሰረት ቴሌቪዥን ነው ጎህ ቴሌቪዥን እንግዲህ ጀምሯል ስንጀምርም በሰላምና በእርቅ ነው የምንወያየው ጎህ ቴሌቪዥን የኮር ዳዊት ጌታውን የሰላም አምባሳደር ነውና ኮር ዳዊትም ለህዝብ ለአባት አርበኞች ለመሆራኖች ገዝቶ ቴሌቪዥኑን ስለሰጠን በጣም እናመሰግናለን እንደ ህዝብ ይሄንን ቴሌቪዥን እንዲባረክ ለሚቀጥለው በሳተላይት ይወጣል በመሐከል ሻዕቢያዎችና ወያኔዎች ለግብጾች አስዘግተውት ነበር አሁን ግን ሙሉ ለሙሉ በሳተላይት ይወጣል ይሄንን
ቴሌቪዥን ማመስገን የኢትዮጵያ ሕዝብ ማመስገን አለብን ማገዝም ይገባልና ጎህ ቴሌቪዥን ጀምረዋል። በዚህ መሰረት በሰላሙና በእርቁ ጉዳይ 5 ደቂቃ ብቻ ነው ያለን። ከዛ ካሳለፍን እዚህ ያለች ይኸው እንደዚህ የምታደርጋለች እንደ አባቶች ድሮ እሷ ስላለች በዛው ላይ እስቲ ልጅ ኤርሚያስ ሰላም እንዴት ነው የሚመጣው በኢትዮጵያ? እንዴት ነው የምንታረቀው? እንዴት ነው ሰላም የምንሆነው? አመሰግናለሁ ስለ ጋበዛችሁኝ። እኔ እንግዲህ በጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ለ7 ዓመታት ያህል በታሪክ ክፍል ኃላፊነት እና በፕሮቶኮሎችም አገልግያለሁ። ጥናቴ ጥንታውያን የሆኑ ኢትዮጵያውያንን ነፍሱን ይማረው ጋሽ ጳውሎስ ይሁኛው ታላቁ ጋዜጠኛ እናንተ የኢትዮጵያን የ3000 ዓመት ታሪክ ትጠራጠራላችሁ፣ እኔ ግን መረጃዎችን ይዤ የ5000 ዓመት የኢትዮጵያን ታሪክ አወጣለሁ ብሎ መረጃዎች ሰብስቦ ሊታተም በታሰበበት ጊዜ ነው ያረፈው። ያ መጽሐፍ ወይም እሱ ያዘጋጃቸው ሰነዶች እንግዲህ መንግስት ወይ ፈልጎ ያገኘው እንደሆነ አላቅም ወይ ከቤተሰቡ ጋር የኢትዮጵያ የሰላም ጉዳይ እግዚአብሔር ምድሪቷን ከፈጠረበት ጊዜ ጀምሮ ኢትዮጵያን የሚያሰኘው ማንነቷ ከ5000 ዓመት ያለፈ እንደሆነ ብዙ የታሪክ መረጃዎች አሉ። ፈጣሪ ሲፈጥረን መታደልም ያለ መታደልም የሚሉት አሉ። በአፍሪካ ቀንድ ላይ አፍሪካ ራሷ 1/3 መሬት ኢትዮጵያ በሚባልበት ዘመን የቀይ ባህር ድንበራችን ወደባችን ዳር ድንበራችን እስከ ህንድ ውቅያኖስ ድረስ ነገስታቶቻችን ሁሉ በሚቆጣጠሩበት ዘመን ኢትዮጵያ ታላቅ ሀገርና አፍሪካ ስሟን በኢትዮጵያ በብዛት ይዛ የምትኖርበት ዘመን ነበር። ከዚህ የተነሳ እንግዲህ በየዘመኑ የሚነሱ ሰይጣናዊ መንፈስ ያለባቸው አንዳንድ ኃያላን መንግስታት ምን የሚሉ ሁሉም አይደሉም በየዘመኑ ኢትዮጵያን ያለችበትን የአቀማመጥ ካርታ ከጊዜ በኋላ በመሸርሸር በድርቅም በበሽታም በተለያየ ምክንያት ኢትዮጵያ አሁን ባለችበት ደረጃ ላይ አንሳና ኮስሳ የባህር በራችንን እስከማጣት ድረስ ትንሽ ዳቦ መስላ ትገኛለች። ወደ ኋላ ሄደን ታሪክን በመናነሳበት ጊዜ ሰዓቱን ባጭር ለመጠቅለል በዚህ በ5 ደቂቃ ውስጥ መናገር ባይቻልም ኢትዮጵያ የነበሯት ነዘይላ ነናፓታ ናግራ የሚባሉ ከ16 ደሴቶች በላይ ኢትዮጵያ ባህር ኃይሎች በብዛት ታሪኩን የሚያውቁ ያውቁታል። ኢትዮጵያ የራሷ የሆነ ታላቅ የባህር በሯን የሚቆጣጠር ትልቅ ከ336 ዓመተ ምህረት በፊት የነበረ ታላቅ የባህር ኃይል ሰራዊት ነበራት። የጦር ሰራዊቷም ደግሞ ከሁሉም ብሔረሰብ ኢትዮጵያ ካላት 81 82 ይባላል ግን ወደ 90 የሚደርስ ብሔር ብሔረሰብ ያልታየ ያልተዳሰሰ ብሔር ብሔረሰብ እንዳለ ነው የሚታወቀው። አዛውንቶቻችን ሊያውቁት ይችላሉ። ይሄ ሁሉ ብሔረሰብ የተውጣጣባት ታላቅ ሰራዊት የነበራት ሀገር ናት። ይሄ ሰራዊት ደግሞ በአፍሪካ ቀንድ ላይ በማዕድኗና በአየር ንብረቷ ብቻ አይደለም ያላት የባህረ ሰላጤ አቀማመጥ የቀይ ባህር ጉዳይ በኢኮኖሚም በንግድም ዓለምን ለመቆጣጠር የሚያስችልም ትልቅ ስትራቴጂ ቦታና ወደብ ስላላት አገሪቷ የተቀመጠችበት አቀማመጥ ከአፍሪካ ምድር ሁሉ ከፍታ ላይ ደግሞ በአየር ንብረቷ በማንኛውም አለባበስ የሚስማማ በመሆኑ በምድሯ ውስጥ ያለው ማዕድኗ ደግሞ እስከዛሬ ድረስ ያልወጣ መንግስቶቻችን ወደፊት ያወጡት ይሆናል እየደረሱበትም ያለ ጉዳይ ነው። በዚህ ሁሉ ቺን ሀገር ለመቆጣጠር ያልዘመተ ቱርክ፣ ግብጽ፣ ደርቡሽ ምን ያልዘመተ ኃይል አለ። በተለያየ አቅጣጫ የፕሮክሲ ዋር የሚባለው ደግሞ የበጃዙር ጦርነት ሁሉ የተዋጉን ብዙ ሀገራት ስለነበሩ ኢትዮጵያኖችን ተዋጊ አድርጎ አስቀረ። ጦርነት ወዳላችሁ ይሉን እኛ ጦርነት ወደን ሳይሆን ሀገራችን፣ ወገናችን፣ ትውልዳችንን፣ ማዕድናችንን፣ የባህር በራችንን አስደፍረን ልጆቻችንን ሌላ ለማይገባ ትውልድ ባህሪ አድርጎ ላለማስቀረት የተደረገ ነው። አርበኝነትም የተጀመረው የኢትዮጵያን ፓትሪዮቲዝም ደግሞ በዓለም አቀፍ ኢትዮጵያ የዓለም አቀፍ የአርበኞች ማህበር ላይ ኢትዮጵያኖች አባል ሆና ሞሮኮና ፈረንሳይ ላይ ከዚያ በላይ ሂሮ የሚባል ስም ተሰጥቷቸዋል። ለምን? ከዘመናዊ ሰራዊት በላቀ ሁኔታ ወታደር መሳሪያ አለው፣ ጥይት አለው፣ ጫማ አለው፣ ራሽን አለው፣ መድኃኒት አለው፣ ሄልሜት አለው፣ ልብስ አለው። አርበኛ ግን ልብስ የለውም፣ ጫማ የለውም፣ መድኃኒት የለውም፣ ራሽን የለውም፣ የሚከተለው ነገር የለም። ነጠላው ላይ ሽምብራ ቋጥሮ
በጾም ጸሎት የሚዋጋ ሀገሬን ወገሬን ትውልዴን አላስነካም ያለው በባዶ እግሩ የዘመተው የኢትዮጵያ አርበኝነት ሂሮ የሚባል ወይም ልዩ ጀግና የሚባል ስም ተሰጥቶታል። ስለዚህ የጥንታዊት ኢትዮጵያ ጀግኖች የሚለው ስም የመጣው ከዓለም አቀፍ ነውና ጀግኖች አርበኞች ሀገሬን ወገሬን ትውልዴን ማዕድኔን ሀገሬን አላስነካም ነው። ሁሉም ብሔረሰብ ያለበት ነው። ኤርትራን ጨምሮ ጠቅላላ እስከ ህንድ ውቅያኖስ ድረስ የሚቆጣጠር ከ76 የበለጡ መርከቦችን ያሰራ የነበረው የነ አፊላስና የነ ገደረት የሚባሉት ነገስታት ታሪክ ድንቅ ነው። ያ ሁሉ እየተሸረሸረ መጥቶ አሁን ያለንበት ደረጃ ስንደርስ ኢትዮጵያን ማፈራረስ የማይቻል ሆኖ ከተገኘ ኃይለኛ ሰራዊት ስላላት ሊታይ የሚገባው ነገር ዘራቸው ብዙ ስለሆነ ደማቸው አንድ ቢሆንም እንኳን በቋንቋና በዘራቸው ውስጥ ጥላቻንና ክፉ ንግግርን ብሽሽቅም በማስገባት ጨዋታ በማስመሰል እያንዳንዱ ብሔር ብሔረሰብ እንዲኳረፍና መጨረሻ ላይ እኔ በልጥ በመባባል እርስ በርሳቸው እንዲዋጉ ማድረግ ኢትዮጵያ ለዚህ ያደረሰዋል። ስለዚህ ለተጠየቁ ጥያቄ መለስ ለማለት ሰላም የሚወርደው ማንኛውም ብሔር ብሔረሰብ ታላቋን ኢትዮጵያን ወደ ኋላ አጥንቶ ታሪኩን የአያቱን የቀድመ አያቶቹን ታሪክ አጥንቶ ለካ ኢትዮጵያ ይሄን ያህል ሰፊ ሀገር ነበርን አንድ ነበርን የሚለውን በጋብቻም በምንም እየተገናኘን ይሄን ብሽሽቁና ጠላት ይዘራብን ነገር በማስወገድ ልዩነት የሚማጡ ሰዎችን ሁሉ በመጠራጠር ወደ ቀደመው ማንነት ስንመለስ ኢትዮጵያ ወደ ተፈራችበት ታላቅ ገናናነት ትመለሳለች ማለት ነው። ይሄን አመሰግናለሁ። ልጅ ኤርሚያስ በጣም ነው እናመሰግነው። እንትን አድርገው ስለ ዓለም ስለ አፍሪካም በደንብ ነው የነገሩና እግዚአብሔር ይስጥልን እድሜና ጤና ይስጥዎት። ከዚህ በመቀጠል አሁንም እሷ ጥያቄ ነው የምጠይቀው ከዚህ ወደዛ እያልኩኝ ነው የሚሄደውና አቶ ኃይለ ሥላሴ ምሁር ነዎትና ስለ ኢትዮጵያ አንድነትና ክብርም ያውቃሉ ይታዘባሉ ሁልጊዜም በሰላም ጉዳይ ነው የሚሰሩትና ሀገራችን ሰላም ለማምጣት ምንድነው መሰራት ያለበት የሚል እስቲ አጠራን በሰዓቱ ይጨርሱ። እሺ በጣም አመሰግናለሁ ኮር የሰላም አምባሳደር አቶ መዝ ያው ጎህ ቴሌቪዥን በዚህ በሰላምና እርቅ ዙሪያ ቁጥር 1 ነው በኢትዮጵያ ካሉት በጣም ብዙ ሚዲያዎች አሉ በጣም ብዙ ሳተላይት ሚዲያዎች አሉና በሰላምና እርቅ ዙሪያ የሚሰራ ግን ጎህ ቴሌቪዥን ነው። እንደ ጎህ ቴሌቪዥን ሁሉም ቢሰሩ ለውጥ ይመጣ ነበር ብለን ነው ምናምነው እና እንዲያውም ወደ ሳተላይት ባቸኮይ አድጎ ሁሉም አግዞት ለውጥ ያመጣል ምን ፈልገው ሰላምና እርቅ ይመጣን ብለን ነው ምናምነው ማለት ነው። እና ምንድነው እኛ ኢትዮጵያውያን የታደልን ሰዎች ነን በነገራችን ላይ ከዓለም በቁጥር 1 ደረጃ መቀመጥ በእድል የተሰጠን እድል አልተጠቀምንበት እድለኞች ነን። ለምሳሌ ኢትዮጵያ ለሁላችን የምትበቃገር ናት 1.3 አካባቢ ሚሊዮን ስኩዌር ኪሎሜትር ናት ኢትዮጵያ። ከጫፍ ጅቡቲ እስከ ጫፍ ሱዳን ስትሄድ ወደ 2000 ኪሎ ሜትር አካባቢ ነው። ከጫፍ ኤርትራ ኬንያ ጠረፍ ስትሄድ 2000 ነው። የሚጠበን ቦታ አይደለም። እርሻም ያጣላን የሚበቁ ወንዞችም አሉ የሚበቁ ሐይቆችም አሉ የሚበቃ የእንስሳ ሀብት አለ። በእንስሳ ሀብት አንደኛ ነን ከአፍሪካ ከዓለም 3ኛ አካባቢ ነን። በወንዞችም እንደዚህ ነን። እንደ ኢትዮጵያ የታደለች ወንዝ ለምንድነው ታዲያ የምንጋጨው ነው? ለምንድነው ጦርነት የምንዋጋው? ስለጠበበን መሬቱ ስለ ወንዝ ስላጣን እርሻ የሚታረስ እንስሳ ስላጣን ምንም አሁን እኔ በአንዳንድ ጥናቶች ሳተፋለሁና አክቹዋሊ አሁን ያለው ኢትዮጵያ ውስጥ የማይኖር የጎረቤት ሀገር አንድ ዜጋ የለም። በጣም የሚገርባችሁ ማለት ነው። ጅቡቲያ ሶማሊያ አሉ ኤርትራውያን አሉ ሱዳን ደቡብ ሱዳን አለ የመናውያን አሉ። የነዚህ የመጠለያዎች አሉ። ኢትዮጵያ በአሁኑ እርዳታ ትለምናለች ይባላል። አብዛኛው የምትለምነው እርዳታ አሁን ለስደተኞች ነው አክቹዋሊ ያለው ዳታ ማለት ነው። ወይም ለሰሜን አካባቢ ነው ያለው ዳታ ዲቴይልስ ለማቀውም ነው እኔ በድፍረት የምናገረውና አሁን ኢትዮጵያ ውስጥ ትምህርት ቤቶች አሉ አይደል? የመናውያን ይማራሉ ኤርትራውያን ይማራሉ የኬንያ ሰዎች ይማራሉ የሱዳን ሰዎች ልክ እንደ ኢትዮጵያውያን እኩል እድል አላቸው ትምህርት ቤት። እኔ ሰርቬይ ሰርቻለሁ አዲስ
ምንም መዳላት ያለው አሁን አዲስ አበባና ሸገር አካባቢ ዩኒፎርም ምግብ ደብት የትምህርት መሳሪያዎች ትምህርት በነፃ ነው ምግብም ቁርስ ምሳ ምን በነፃ ነው ኢትዮጵያ አዲስ አበባ እኩል የጎረቤት እዚህ ያለው ስደተኛ ተማሪ ከአንደኛ እስከ 8ኛ ከኢትዮጵያውያን እኩል ይመገባል እኩል ዩኒፎርም ይሰጣል እኔ አይ ዶንት ኖ ኢትዮጵያ ውስጥ እንደዚህ ነገር አይቻልም በታሪክም አልሰማው የሆነ መንግስት እንደዚህ አድርጓል በኢህአዴግም አልተደረገም በደርግም አልተደረገም ከዛ በፊትም አልተደረገም አሁን እየተደረገ ነው ይሄ ለኢትዮጵያውያን ብቻ አይደለም እኔ ዝም ብዬ በወሬ ወይ በቴሌቪዥን ምናምን ሰምቻ አይደለም 10 ትምህርት ቤቶች ጋር ሰርቬይ ሰርቻለሁ እንደዛ ጥናት ለዩኤስአይ እና አክቹዋሊ ያለ ይሄ አፕሪሺየት አናረግም ይሄ አንቀበልም ያለው አሁን አፍሪካውያን ወንድሜ እንደገለጸው በእኛ ይኮራሉ ኢትዮጵያ ያልተገዛች ሀገር ናት የኛ ሮል ሞዴል ናት እኛ ላለመገዛት እኛ ነፃ የወጣ ነው በኢትዮጵያ ተምሳሌት ነው ብለው ያስባሉ እኔ በርካታ የጋና ልጆች የታንዛኒያ የደቡብ አፍሪካ እሺ ሄሎ ሰላም ነው ማልበል ከየት ነው ተናስተልኝ ሻለቃ ሲሳይ ኩምሳ ባላለው ከቢሾፍቱ ነው እሺ እንግዲህ ሻለቃ ሲሳይ መንግስቱ ወደ ጎህ ቴሌቪዥን እንኳን በሰላም መጡ እንግዲህ ዛሬ አባት አርበኞች ያሉበት ምሁራኖች ያሉበት ሃይማኖት አባቶች ያሉበት የተለያዩ ከውጭም ከሀገር ውስጥ የተወከሉ ያሉበት ውይይት ነው ያለው እሱንም በጎህ ቴሌቪዥን በሰላምና በእርቅ ማዕድ መድረክ ነው ስለዚህ በሰላም ጉዳይ አጠራርገው እስቲ እርሶ ምን እየሰሩ ነው አገራችንስ ምን መስራት አለባት መንግስት ምን መስራት አለበት ህዝብ ምን መስራት አለበት ሚዲያዎች ምሁራኖች ገበሬዎች ነጋዴዎች የተለያዩ ህብረተሰብ ምን መስራት አለበት ይላሉ ለሰላም አመሰግናለሁ አምባሳደር ሙዝ በእውነቱ ይሄ የሰላምና የእርቅ ማዕድ ጎህ ቴሌቪዥን ብሮድካስቲንግ ባቋቋመው እንደው እንዴት ደስ ይላል በሀገራችን የዚህ አይነት የሰላም ቀደም ሲል እንደው የሰላም ሚኒስቴር የሰላም ጉዳይ እድልና መድረክ ተሰጥቶት ቢሆን ኖሮ መቼስ ብዙ ነገር ይደረግ ነበር አሁንም አልመሸም ሆኖም እኔና ጓደኞቼ አሁን በብዙ ዘመን እንግዲህ ከንጉሱ ጀምሮ ከ68 ከ65 ከ64 ጀምሮ በኢትዮጵያ በንጉሰ ነገስቱ አየር ወለድ ውስጥ አብረን የነበርነን ዛሬ እንደ ስብሰባ ማህበር አለች እዛ ላይ ሆኜ ነው የምደውልላችሁ እና ካለን የታለምዶ ቆይ ሻለቃ አንድ ነገር ለግረ መንገዶ የድሮ አየር ኃይል ላይ ነው ተሰብስባያችሁ ያላችሁ ደብረ ዘይትና ማን ነው ቢሸፍቱ አየር ወለዶች ናችሁና እንኳን አገናኛችሁ በስንት አመት የሚለው ነው እኔ ግን አንድ ነገር የምጠይቆት በጃንሆይም ነበራችሁ በደርግም ነበራችሁ በኢህአዴግም ነበራችሁ አሁን አላችሁና በዛን ጊዜ እንደሚያውቁት በነበሩ ንጉሶች ይሁን እስከ ኢህአዴግ መጨረሻ ድረስ በኢትዮጵያ ሰላም ሚኒስተር አልነበረም ምክክር ኮሚሽን አልነበረም ግን እየተጠየቀ ነበር እንታረቅ እንመካከር የሚል ፖለቲካ ፓርቲዎችና ታዋቂ ሰዎች ያነሱ ነበር በአሁን ሰዓት ደግሞ አባገዳዎች አሉ ሃይማኖት አባቶች አሉ ሀገር ሽማግሌዎች አሉ ፍትህ ሽግግር የሚባል አለ ኮሚቴ መንግስት በሬ ክፍት ነው ንገሩኝ ሰላም እንዴት መምጣት አለበት የፈለጋችሁ በምርጫ ስልጣኑ መውሰድ ከፈለጋችሁ በምርጫ ወሰዱ ተመርጣችሁ ምርጫ ኮሚሽን ገብታችሁ ተመዝግባችሁ ተመርጣችሁ ስልጣን ካሸነፋችሁ እኛ ሰጣችኋለሁ ይያለ ነው ከዚህ በፊት ግን ማን ነው የሚቀርባት ስልጣኔ ይያለ የነበረበት ነው ባሁን ደግሞ እንደነገርኩት ሰላም ሚኒስተር ምክክር ኮሚሽን ሌሎችም ሽግግር ፍትህ እና ሌላም ባሁን ሰዓት ለሰላም ክፍት እየሆነን ያለው ስለዚህ ይሄን ያልነበረበት ዘመን ነበራችሁ እናንተ አባሁን ሰዓት ግን ሰላም ፍቅር እንታረቅ የሚል መንግስት ነው ያለውና ምን ትላላችሁ ሁላችሁ ሄሎ አቤት
አዎ ይሄን ሁሉ ያሉት አምባሳደር ቀደም ሲል ያሳለፍናቸው ስርዓትና ጊዜዎች ይሄንን ነገር ሁሉ ቢያደርጉልን ኖሮ ዛሬ ባለንበት ደረጃ ላይ አንገኝም ነበር። ዛሬ ለነበረው ለውድቀታችን ለጥፋታችን ሁሉ መንስኤ ይሄ አሁን ያለው እድል ቢኖርን ኖሮ ይደረግ ነበር። ነገር ግን ይሄ ባለመደረጉ ለህዝብ እድል ባለመስጠቱ ለሰላም ለእርቅ ለፍቅር ሳይሆን ለግለሰብ ስልጣን ሀብት ለብዙሃኑ ሳይሆን ጥቂቱን የሚወክል ነገር ስለነበረ ይሄ ነው በቃ አስቸጋሪ የነበረውና አሁንም ቢሆን ይሄ የሰላምና የእርቅ ማዕድ በጣም ጥሩ ነው። ይቅርታ አምባሳደር አንድ ጊዜ መልሰው ይደውሉልኛል አንድ ከ5 ደቂቃ በኋላ። እሺ ይቅርታ አቶ አይደላስ በጣም ይቅርታ ይጠይቁ። እሺ እንትንሽ ያሳጠርኩ ይሄዳል ሳመራይዝ ያደረኩና እንዴት ነው አሁን ስለ ኢትዮጵያ አፍሪካውያን ተምሳሌታቸውን ለአፍሪካ ነው የትም ሀገር ብትሄድም በተለየ ነው ኢትዮጵያን አፕሪሺየት የሚያደርጉት በተለይ በነጻነት የመጣ ኢትዮጵያ ባትኖር እኛ እስካሁን እንገዛ ነበር ብለው የሚያምኑ አፍሪካውያኖች አሉ። እኔ ከበርካታዎችም በአካልም ትናይ አሁን ለምሳሌ አሁን ለሚሰራ የኮሪደር ልማት የእርሻ ልማት የአባይ ግድብ የትምህርት ቤት ያሉ ነገሮች የተለያዩ የአፍሪካ ጋዜጠኞች መጥተው ምስክርነት ሲሰጡ የኢትዮጵያ ጋዜጠኞች ደግሞ ኢትዮጵያን ያንቆሽሻሉ። ምን ማለት ነው ይሄ? እስከ መቼስ ነው እንደዚህ ያለን? እኔ አሁን የጋና የታንዛኒያ የኬንያ የደቡብ አፍሪካ የጋቦን ጋዜጠኞች ተከታትያለሁ እንዲሁም ከአውሮፓ እና ግን የኢትዮጵያ ጋዜጠኞች ደግሞ ስፔሻሊ የህወሓት ጋዜጠኞች እንደነ መሳይ እንደነ ፋሲል እንደነ ስታሊን ምናምን የሚባሉት ደግሞ የኤርትራ መንግስት ከፍሏቸው ኢትዮጵያን ሲያንቋሽሽ ይውላሉ። የኢትዮጵያ ህዝብ ደግሞ ብዙ ያዳምጣቸዋል። አሁን እነሱ ተከፍሏቸው ነው ቢዝነሳቸው ነው በቃ ኢሶቪየስ የኢትዮጵያ ህዝብን እስከመቼ ነው ይሄን እየተሸወደ የሚኖር ነው? ይሄ ለኢትዮጵያ ህዝብ ስለሚደርስ ነው። ለምሳሌ በኢህአዴግ ዘመን መለስ ወያኔ ስለሆነ እሱ የሰራቸው ነገሮች እንጠላለን ብለው ያንቋሽሹ ነበር እነዛ ግለሰቦች። እሱ የሰራቸው ነገር ሁሉም እንዳልተሰራ አድርገው ይቆጥሩት ነበር። የባቡር ስራ የመንገድ ስራ የግድብ ስራ ሌሎችም ያንቋሽሹ ነበር። እስቲል ነው ደግሞ አብይ ሲመጣ መለስ ወያኔ ነው አሉት። እሺ ኦኬ አሁን ዶክተር አብይ አህመድ ሲመጣ ደግሞ ብልጽግና ኦሮሞ ነው የሚል እየተለጠፈ ነው በአሁኑ ሰዓት አክቲቭ ፖለቲካ። እስከመቼ ነው እንደዚህ? ታዲያ አሁን ኢትዮጵያውያን የሚያስፈልገን ልማቱ ዲሞክራሲው ብልጽግናው ለውጡ ነው ወይስ የመጣ ሰው ዘር እየቆጠርን ትርክት እየቆጠርን ታሪክ እየቆጠርን ወደ ኋላ እድሜ ልካችን ኋላ ቀር ሆነን መኖር ነው? ምን ማለት ነው? ስለዚህ ኢትዮጵያውያን እዚህ ላይ ንቃተ ህሊናውስ ኖርማል ነው ወይ ወደ ማለት እኔ መፈረጃ ያስፈልግም እዚህ ህዝቡን እስከዚህ ይሸወዳል ብዬ ነው የማስበው። በአንድ ስርዓት ይሄ ስለሆነ ነው ይሉታል፣ ይሄ ሰራልህ አይሉትም። በአንድ ስርዓት ደግሞ ይሄ ስለሆነ ነው ይሉታል። እሺ አሁን ደግሞ ሌላ በጣም ከዶክተር አብይ አህመድ የበለጠ የጋምቤላ መሪ ከመጣ ወይ የሶማሌ መሪ ከመጣ ወይም ከጂንካ ከመጣ ነው ይሄ ጋምቤላ ስለሆነ ልማቱ አንቀበልም ልንል ነው? እና መቼ ነው ታዲያ የምናድገው ዘር እየቆጠርን? እኔ አሁን የሚግራ የሚገባኝ ይሄ ነው። በአሁኑ ሰዓት አሁን ያለው ልማት በ7 ዓመት የተሰራለ በ27 ዓመት የተሰራ ማንኛውም ካሁን በፊት የነበረ መንግስትም አሁን ያለው ለወደፊቱም የሚመጣ ቡጹ የሚባል ሊፈጠር አይችልም። ፎርቢድን ቡጹ የሚባል ጉድለቶች አሉት፣ ጠንካራ ነገሮች አሉ። ምንድነው ለኛ የሚያስፈልገው? ለኢትዮጵያውያን የሚያጠፋው ነው የሚበዛው፣ የሚያለማው ወይም ደግሞ ለኛ የሚሰራው ነገር ነው የሚበልጣው ነው። ለኢትዮጵያ የሚበጅ ነገር የሚሰራ ለኢትዮጵያ የሚያበለጽግ ነገር የሚሰራ የፈለገ ሰው ቢሆን ለምንድን ነው አፕሪሼት የማያደርገው? ህዝቡ ጥቅመኞች ሊኖሩ ይችላሉ፣ ባንዳዎች ሊኖሩ ይችላሉ፣ ካዲዎች ሊኖሩ ይችላሉ። ስራቸው ነው ይሄ፣ ሊያቋርጥም አይችልም። ግን ህዝብ እንደ ህዝብ የነሱ ፎሎወር ወደ መሆን የሚሄድበት ለምንድን ነው? አሁን
ይሄ የባህር በራችን ያጣንበት ምናምን ተናግረዋል ከ200 ዓመት ይሄ ተሰርቶበታል ቅኝ ግዛት ኢትዮጵያ አፍሪካን ሲከፋፋሉ ጣሊያን ኢትዮጵያ ሲመጣ ዝም ብሎ አይደለም የገዛት ኤርትራን 50 ዓመት የገዛት ወይም ወደ ኢትዮጵያ የደፈረው ከሐማሴን አካባቢና ከአድዋ አካባቢ ግዕዝን ወደ ትግርኛ የሚተረጉሙ ሰዎች ወስዶ ወታደርነት አስከር ማለት ቋሚ ወታደር ባንዳ ማለት ጊዜያዊ ሰራዊት ማለት ነውና እነዚህ ቀጥሮ እስከ ሊቢያ ሄደው ተዋግተዋል ከአድዋና ከሐማሴን ሶማሊላንድ ሄደው ተዋግተዋል አሁንም ባህር ያስገነጠሉት ከወያኔ ጋር ሆነው እነዚህ ሰዎች ናቸው በዛ ጊዜ አፄ ምኒልክ ለጣሊያን ምርኮኞች በነፃ ለቀው ባንዳዎችና አስከሮች አንድ እግራቸውና አንድ እግራቸው ቆርጣቸዋል ያቂም ይዘው ነው አሁን ኤርትራን ያስገነጠሉት በቂም በቀል ቢካውስ በአሁን ሰዓት ሁለቱ መሪዎች ኤርትራ ውስጥ ያሉ መሪዎችና ትግራይ ያሉ መሪዎች አሁን ወን ፋሚሊ ናቸው አንድ ቤተሰብ ናቸው ኤርትራ ውስጥ አንድ ኤርትራዊ ኤርትራ የሚመራ የለም ኢሳያስም አጎስካሻም ይሄ የማነ ማንኪም የማነ ገረ መስቀልም ሌላ የሚሏቸው አድዋና አክሱም አካባቢ አድኳላ የሚወለዱ ሐማሴን ናቸው ትግራይም የሚያሽከረክሯት እነ ደብረጽዮን ነው መንጀር ነው ነስብሐት ነጋ ነው ለዘናው እነዚህ ናቸው ዋን ፋሚሊ ናቸው ሚስጥሩ ይሄ ነው ይሄ እንዳልከው የኢትዮጵያ ታሪክ 3000 ነው የተማርነው የ5000 አንስታል ይሄ ተጠንቷል ለምሳሌ አጋዚያን የሚል አንድ ኢንስቲትዩሽን አለ ኤርትራውያንም ትግራዋይም አማራም ጉራጌም ጋሞ ዘይ ኢሳቅ ምናምን በጠቅላላ ጋምቤላዎችም ይጨምር ያሉበት የኦሮሚያ ተወላጆችም ያሉበት ትልቅ ኢንስቲትዩሽንና ተጠንቶ ተጨርሶ የ5000 ታሪክ ነው ያላት ኢትዮጵያ ይሄ ምንቤት የሚባለው ቦታ ማክዳ የምትባለው እዛ እንደነበረች የ5000 መነበይት ማለት ግሎ መካዳ የሚባል የአምባሳደር ቦዛ አካባቢ ትውልድ ቦታ ነው እዛ ቅርሶች አሉ አዲግራት ዩኒቨርሲቲ ውስጥ አለ ቅርሶቹ ልንገር እዛ ሪፈር ማድረግ ትችላለህ ተጠንቷል ይሄ መጽሐፉም ተጨርሷል ማለት ነው ጥሩ እንትን ብሬንስትሮሚንግ ስላመጣልኝ ነው ዋናው ነገር ግን ትርኩት አይደለም አሁን ለኢትዮጵያውያን የሚያስፈልጋል አዎ እሱን አለፈ ለምንድነው ትርክት ቁርሳ ይሆነን ምሳ ይሆነን እራት አይሆነን ያለፈ አልፈዋል በበጎነቱም በጥሩነቱም ስለዚህ እሱን ያለፈ ነገር አልፈዋል አሁን ለምንድነው ያለን ጸጋ ያለን ኦፖርቹኒቲ ተጠቅመን አንድ ላይ ወደ ልማት ማንሄደው ሰላም እንዴት ይምጣ እሱ ነው ሰላም የሚመጣው ምን መሰሎት አዎ አምባሳደር ሰላም የሚመጣው የታሪክና የትርክት የዘርና የሐረግ የቂምና የቂም በቀል ጨዋታ ትተን ይሄ እገሌ እንዲያረገን በእገሌ ዘመን በአፄ ዮሐንስ እንዲያረገን በአፄ ምኒልክ እንዲያረገን በአፄ ቴዎድሮስ በንጉስ እሱን በቃ አልፏል የራሱን ሰርቷል ሰዎች እኮ የሉም በአሁን ሰዓት አሁን ያለን ሰዎች ቂም በቀሉን ታሪኩን ትርክቱን ትተን ኢትዮጵያን የሚያበለጽግ መሪ ኢትዮጵያን የሚያሰድግ በሪ ኢትዮጵያን ባህር በርዋን የሚያስመልስ መሪ ኢትዮጵያን ወደ ልአሉነቷን የሚመልስ መሪ ህዝብ እንደ ህዝብ ደግፈን ከትግራይ ጀምሮ ከኤርትራም ጀምሮ እስከ ዶዊት እስከ ኦሮሚያ ጋምቤላ ሁሉም ተባብረን ልአሉነታችን ማለት ትርክትን መተው ትናንት አንኖርም ዛሬ ሆነን ነገ መሆን መጀመር መቻል አለብን ብዬ ነው ማስበው እናመሰግናለን መለሳለሁኝ አቶ ኃይሌ በጣም ነው የተነተኑት ግን ሰዎች ስም አናንሳብ የነበረ እሱ በህጋችን ስለማይሰራ እሱ መጠንቀቅ መቻል አለብን ግን ተንትነውታል በደንብ ባርገው ነው የተነተኑት ከልጅ ኤርሚያስ ቀጥለው በደንብ ነው የተነተኑትና እናመሰግነውታለን እድሜና ጤና ይስጠውት አሁን ደግሞ ወደ አሜሪካን ነው የሚሄደው አሜሪካን ሊሄድ ነው መጥቷል ግን ወደኛ የተከበሩ አቶ አብርሃም አብዲሳ የተወለዱት በወለጋ ክፍለ ሀገር በነጆ ከተማና ወረዳ ነው የተወለዱት በጣም ትልቅ ሰው ናቸው በተለይ ለጎህ ቴሌቪዥንና ለኔ ጓደኛዬ ናቸው አቶ አብርሃም አብዲሳ ድሮ ወታደር ነበሩ ብዙ ወሰዋትነት የከፈሉ 5 ጊዜ ቆሰሉ ለኢትዮጵያ አንድነትና ክብር ሰው ናቸው እንግዲህ ኢትዮጵያ ስትነካ ያማቸዋል በጣም ያማቸዋል ከዛም በመንግስት ሰራተኛ ሆነው ከዛም ብዙ አመት 20 ምናምን አመት አሜሪካን ኖረው አገራቸው ማይተው ሰዎች ናቸው ሰው ናቸውና በጣም ነው የምናደንቃቸው እንደ ጎህ ቴሌቪዥንም ደግሌ እንደሙዝም
አቶ አብርሃም ባለፈው ሳምንት የሰማነው ነገር አለ። በእናንተ ውስጥ ሆነው እያስቸገሩን ሰዎች አሉ ብያለሁኝ። ተውን በሏቸው እባካችሁ፣ ተውን፣ ኢትዮጵያን ተዋት፣ አታቁስላት ነው የምንላቸው ውጭ ያሉት። ተውን፣ ኢትዮጵያን ተዋት፣ አትንኳት። ወይም ኢትዮጵያ ትመጣላችሁ ወይ ተጠቅልላችሁ ወይ ጠቅልላችሁ ኢትዮጵያ ትገባላችሁ ነው። ተጠቅልለው በካርቶን ተጠቅልለው ወደ ኢትዮጵያ ይገባሉ። ተጠቅልለው ወይ ደግሞ ሀብታቸው ጠቅልለው ወደ ኢትዮጵያ ይገባሉ። ምክንያቱም ኢትዮጵያው ነው ኢትዮጵያን ያሉ ቤተሰቦቻቸው ኢትዮጵያን የተወለዱትና እነዚህ ሰዎች ኢትዮጵያ ባይነኳት ጥሩ ነው። ሌላው ሰሞኑ የሰማነው ኤርትራ የአፍሪካ ህብረት መነሳት አለበት፣ ወደ ኤርትራ መሄድ አለበት የሚል ነው እየዘረጉ ያሉትና በጣም ነው የሚያሳዝነው። አንድ ቦኖ ኃይል ላት አንድ ጀነሬተር ገዝታ የምታበራ አንድ 10 ሜጋዋት የማታበራ ጀነሬተር ገዝታ የምትኖር የሚበላም የሚጠጣም የሌላት ሀገር ሆና አሁን ያው ወያኔ ነው የሰጣት፣ ማንም አይደለም የሸጣት። ወደባችንም ከ30 ዓመት በኋላ ዶክተር አብይ መጥተው ባህር ኃይል አቋቁመው ባህረኞች የባህር መርከቦች ገዝተው ባሁን በቅርብ ጊዜ ባህራችን እንደሚመለስ እርግጠኞች ነን። ምክንያቱም የኛ ነው፣ አስመራ የኛ ነው፣ ምጽዋ የኛ ነው፣ አሰብም የኛ ነው፣ ኤርትራም የኛ ነች። አስመራ ብቻ አይደለም፣ ዳህላክም ጤዮም የኛ ነው። ስለዚህ የኛ እንደመሆኑ መጠን አሁን እነዚህ ሰዎች ምንም የምትቀመስ ዳቦ እንኳን የሌላቸው ምንም ነገር የሌላቸው አፍሪካ ህብረት የሚነሳ የሚል የጻፉት ወደ 7 ሰው ነው 70 ሰው ተፈራርመው ወደ ተባበሩ መንግስታት ነው የሆነ አስገብተዋል። በጣም ነው እኔ ያዘንኩት። ምንም የሌላቸው ሰዎች ደህና መኪና እንኳን የሌላቸው እንኳን የድሮ የጣሊያን ኢኔትሬን ያላቸው እኮ መኪና ራሱ ቤቢ ፊያት የምትባል ነው ያለች አስመራ እዩ ባዶ ነው፣ ሰው የለው ምን የለው። ስለዚህ ኢትዮጵያን የመሰለች ሀገር አሮጌ መኪና እኮ ኢትዮጵያ የለም እኮ ይውጣ ተብለዋል። ግድባችን ጨርሰን እኮ ወደ ሌላ ወደ ከመብራት አልፎ ወደ ኒክሮር ተለውጧል እኮ ተፈቅዷል። በቅድም ራሻ ሀያል አገር እየሆነች ነው ያለችው አገራችን። ድሮን ማምረት ይችላል እኮ መሸጥ ወደ ውጭ ሀገር። ተዋጊ ጄቶች ማምረት ጀምረናል። ምርት ራሳችን ማምረት ጀምረናል። በራሳችን የተቀቀለ የማይበቅል ስንዴ ሳይሆን የራሳችን ዘርተን አብቅለን ቀልበን የምንዘራው ለውጭ ሀገር የምንረዳው ስንዴም ሌላ ማምረት ጀምረናል። የተከበሩ አቶ አብርሃም ከነብርኬስ እኩል ሆነናል። ብሪኬስ ለመግባት ብዙ ገንዘብ ያስፈልጋል፣ ብዙ አቅም ያስፈልጋል። ግን በጣም የሚገርመው ከነራሻ እኩል ሆነናል። አሁን እንዲያም እንበልጣለን ከቻይና፣ ከህንድ፣ ከሌሎችም አፍሪካ ያሉ ተዋቸው። ያው ግልጽ ነው የገባችሁ። ስለዚህ ይሄን ያለ ምን ይላል የሆነ ታሪክ ያየሁት እግዚአብሔር ሞቶ ሰዎች ትሞታላችሁ ብሎ እንትን ያደርጋል። ሞቶ ሰዎች ናቸው ይወስናል። እገሌ ብሎ ይወስንና ከዛ አንተ በዚህ ቀን ትሞታለህ ብሎ ይወስናል። ከወሰነ በኋላ ምንድነው ያደረገው? ያው እዛ ውስጥም ያው እንትኑን ሰልፉን የሚያስተካክሉ ወይ ደግሞ የሚመተው ቀድሚያ በኋላ የሚያደርጉ ደግሞ ጉቦኞች አሉ እዛ ውስጥ የቱም ቦታ እንዳለ። ከዛ ምንድነው ያደረጉት? ያ ጉቦ መጀመሪያ የነበረው ጉቦ ሰጥቶ መጨረሻ አደረገው። ያ ጉቦኛ እዛ ያለው
መጨረሻ እግዚአብሔር ደግሞ ያያል አሁን ምን ሰራው ያያል ፈጣሪያችን ምን ያደርጋል እና ከፊት አይደለም መሞት መግደል የጀመረው እግዚአብሔር ከኋላ ጀመረ ከዛ ጉቦ ሰጥቶ ወደ ኋላ ሄደው ሰውዬ ይሄ ታሪክ ነው ትልቅ ታሪክ ነው እና ኤርትራ ደግሞ ወደ ኋላ ያለች አገር እኛን አፍሪካ ህብረት እንዴት ይነሳትላለች ምክንያቱም ከሰላም ጋር የተያያዘ ስለሆነ ነው ያነሳውት ያለው ሰላማችን ለማጽናት መስራት ያለብን መስራት አለብን መስራት የሌለባቸው ሰዎች ደግሞ ዝም ይበሉ ነው በቃ ኢትዮጵያን አይንኳት እኛውን ጎህ ቴሌቪዥን ልክ እንደ ሰላም ሚኒስተር እንደ ምክክር ኮሚሽን ደሌሎቹ እየሰራን ያለው ብዙ ዕውቀት ያላቸው ሰዎች ብዙ ታዋቂ ሰዎች አርበኝነት ያሳለፉ ሰዎች ብዙ በሃይማኖት የሚከታተሉ የሚከራከሩ ሰዎች ያሉበት ነው የኛ መድረክ ደግሞ ስለዚህ ይሄ መድረክ ደግሞ አፍሪካ ህብረት የጎህ ቴሌቪዥን አፍሪካ ህብረት ከኢትዮጵያ ይነሳ እያለ ኤርትራ ምንም የሌላት ወደ ኋላ ያለችው የመጨረሻ ዓለም ውስጥ ያለችው ሀገር እንበላት ወያኔ ስለሸጣት እሷም የኛ ነች አሁንም ስለዚህ እንዴት ብላ እንደዚህ ትላለች ለሰላማችንስ ችግር ያመጣም ወይ የሚለው ልጠይቆት ፈልጌ ነው አቶ ብርሃን እሺ በጣም አመሰግናለሁ አምባሳደር ሙዝ እንዲሁም ደግሞ ጎህ ቴሌቪዥን በዚህ መድረክ ላይ ስለጋበዛችሁን እጅግ በጣም አመሰግናለሁ ይሄ የሰላም ውይይት የሰላም መድረክ ቀላል ነገር አይደለም ብዙ ሰዎች አይታደሉትም ያመሰገንኩ አንድ ወንድማችን ኃይሌ ስለ ትርክቱን የምንተውበት ስላለፈው ነገር እያወራን ብሎ የተናገረው አንድ ነገር ትዝ አለኝ እሳቱ ተሰማ የሚባል አንድ ዘፋኝ ነበር ታውቁ እንደሆነ ወደ ኋላ ሄደሽ በሐሳብ ከማለም ቀኑ እንዳይመሽብሽ ትላንት ዛሬ አይደለም አሁን በኢትዮጵያ ትላንት ዛሬ አይደለም የሳይንሱም የቴክኖሎጂውም የእድገቱም የወጣት መሪዎችም ሁኔታ ስንመለከት ትላንት ዛሬ አይደለም የትላንቱን ትርክት ብዙ ሰዎች ያወራሉ ብዙ ሰዎች ያናፍሳሉ ግን ኢትዮጵያ የትላንቷ ኢትዮጵያ አይደለችም የዛሬቷ ኢትዮጵያ በጣም 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 ጥሩ ሲቹዌሽን ውስጥ የምትገኝ የሳይንስና የቴክኖሎጂ ዘመን የምትኖር ሀገር ናት በዚህ ሰዓትና ደቂቃ ቴክኖሎጂውንም እየተጠቀመች ማለት ነው ስለ አሜሪካ እሳቸው አሜሪካ ስለሚገኙ ፕሮፓጋንዲስቶች ተናግረዋል እኔን ከዚህ ቀደም የተናገርኩ ነው እዚያ ያሉ ፕሮፓጋንዲስቶች የፌስቡክ እና የዩቲዩብ አርበኞች ናቸው ለምን ይሄን ይሰራሉ ብለን ቢጠይቀኝ ለጥቅም ነው ለገንዘብ ነው የሚሰሩት እንኳን አሜሪካ ያሉ ይቀሩና እዚህ ያሉትም ይሰራሉ ገንዘቡ ነው አላ ፕሮፓጋንዳ የሚሸጥና የሚለወጥበት የዘመኑ የቴክኖሎጂ ሸቀጥ ነው ሶ የነሱ ወሬ የነሱ ፕሮፓጋንዳ እንደማይሰራ ሁላችን ያረጋግጥነው በአባይ ላይ ለምሳሌ አባይ እንዳይገነባ ሽንጣቸውን ገትሮ ሲከራከሩ ነበር ቱርካውያን አይደሉም ግሪካውያንም አይደሉም ኢትዮጵያውያን ናቸው እንዳውም ለኢትዮጵያ ህዝብ አሳቢ ኢትዮጵያ ከደህንነት ተላቃ ከችግር ተላቃ የተሻለ ዓለም እንድትሆን አድርጎ የሚከራከሩ አባይ ደግሞ ፍጹም መገንባት የለበትም የሚሉ ናቸው አሁን በቅርብ ጊዜ አባይ ከተመረቀ በኋላ አንድ ሰው እንዴት ነው የአባይ ምረቃ ምን ይመስልሃል ብሎ ጠየቀው ምንም አይመስልኝም አለ እኔ እኮ ከመሰረቱ አባይ እንዳይገነባ ከፍተኛው ተጽዕኖ ፈጣሪ ነበርኩ
እንዳይገነባ ሲታገል ነበረ ብሎ ነው ያወራው። ይሄ ታዋቂ ፖለቲከኛ እና ኢትዮጵያዊ ነው። ስሙ መጥራት አልፈልግም፣ ታሪኩ ግልጽ ስለሆነ ሚዲያውም ግልጽ ስለሆነ። ስለዚህ በአሜሪካ የሚገኙ ፕሮፓጋንዲስቶች ቅንጣት ያክል ለኢትዮጵያ ስጋት አይደሉም። ቅድም የጠቃቀስካቸው በሙሉ የፌስቡክ አርበኞች የሚናገሩትን የማያውቁ ናቸው። ከጠቀስካቸው ሰዎች መካከል እኔ ደግሜ አልጠቅስም፣ አንዱ እንዲህ ብሏል። እኔ አለ ከሁሉ በላይ እግዚአብሔርን የማመሰግነው አለ አይኔ እያየች ኢትዮጵያ ስትፈርስ ለዚህ ስላደረሰች እግዚአብሔርን አመሰግናለሁ ያለ ሰው አለ። ይህ ሰው በአንድ በኩል ኮንሽስ የሆነ ሰው አይደለም፣ ያን ያክል የፖለቲካ አዋቂም አይደለም፣ የፕሮፓጋንዳ ሰራተኛም አይደለም፣ አክቲቪስትም አይደለም። አክቲቪስቶች እኮ ህልም አላቸው። አንድ ነገር ከሩቁ ተመልክተው ነው ዛሬ የሚናገሩት። እንዲህ አይነት ደግሞ ታሪክና ሳይንስ ያደደባቸው ሰዎች አሉ። ስለዚህ እነዚህ ሰዎችም እንደ አንድ ፕሮፓጋንዳ እንደ አንድ ቁም ነገር አድርገን መንገዱን እንዲቀላል ቁም ነገር ሊሰጣቸውም አይገባም። በአሜሪካ በኩል ግን ያሉ ፕሮፓጋንዲስቶች በምንም አይነት ተአምር በምንም አይነት መስፈርት ለኢትዮጵያ ስጋት አይደለም። አሜሪካ የሚኖረው ኢትዮጵያውያን በሙሉ ደግሞ 95% ሳይለንት ህብረተሰብ ይሁኑ እንጂ ሀገራቸውን የሚወዱ ስለ ሀገራቸው እድገት ወጥቶ የማይናገሩ ይሁኑ እንጂ እጅግ በጣም እንቅልፍ የሚነሳቸው ሰዎች አሉ። ምክንያቱም የተፈጠሩበት ያደጉበትና እትብታቸው የተቀበረችበት ሰማይና ምድር ሲፈጠር ለነሱ ተብላ የተፈጠረች ሀገር የነሱ ርስተ ጉልት ናት እንጂ ወይም በሰላም ጠቅሎ ይመጣሉ ወይም ደግሞ ተጠቅሎ መጥቶ የሚያርፉበት ሀገሪቷ በውስጧ እነሱን የምታቅፍበት ሀገር ናት። ስለዚህ በኔ እምነትና አመለካከት በኔ ፖለቲካዊ ግምገማም ሆነ በኔ በራሴ አንዳንድ ጥናት ለሀገሪቷ ስጋት አይደሉም። ሌላው ኤሪትሪያን በተመለከተ በቅርቡ ያየናቸውና የሰማናቸው ፕሬዝዳንቱ ያደረገው እንቅስቃሴ እጅግ በጣም አሳፋሪና አሳዛኝ ተግባር ነው የፈጸመው። ይሄን የፈጸመበት ዋናው ምክንያት ይሄ ከዚህ ከኢትዮጵያውን ይሄ የአፍሪካ አንድነት ድርጅት መነሳት አለበት እንደዚህ መሆን አለበት የሚባለው ይሄን ከቁም ነገር አንስቴ ከቁም ነገር ሊገባ የሚችል አይደለም። ኢትዮጵያ ብርቅና ድንቅ የአፍሪካ ሀገር ናት። የአፍሪካ አንድነት ድርጅት ህብረት በኢትዮጵያ ውስጥ የተንሰራፋ ድርጅት ነው። ቤቱ ነው፣ መኖሪያው ነው። ከዚህ ቀደም በአንድ ሌላ መሪም ተጠይቆ ነበር እንደዚህ አይነት ነገር አንድ ነገር ሲተናኮሱ ከኢትዮጵያ ጋር የሚያቀርቡት ምክንያት ይሄንን ነው። የድርጅቱ እዚህ መኖር ለኛ ጠቃሚ እንደሆነ ለአፍሪካም ጠቃሚ እንደሆነ እናምናለን። ነገር ግን የድርጅቱ መነሳትም ሆነ እዚህ መኖር ደግሞ ኢትዮጵያ አሁን ለምታካሄደው የእድገት የሰላምና የብልጽግና ጉዞ ኦብስታክልና መሰናክል ሊሆን እንደማይችል በሚገባ ማወቅ ያስፈልጋል። የኤርትራ መሪ ክቡር ኢሳያስ አፈወርቂ ኢትዮጵያን የባህር በር እንዳታገኝ 4 ሀገሮችን ኮንታክት እንዳደረገና በፍጹም ኢትዮጵያ ከባህር ጋር መገናኘት እንደሌለባት ሲናገር ነበር። በመሰረቱ ባህር ማለት የሁላችን ነው። ኢንዲያን ኦሽን የኛም ባህር ነው። የተወሰነ ሰዎች ባህር አይደለም። ቀይ ባህር የኛም ባህር ነው። ባህሩ የዓለም ሕዝብ የጋራ ባህር ነው። መውጫችንን ደግሞ ማበጀት የኛ ብቸኛ አመለካከት ብቸኛ ትግል የሚጠይቅ ነገር ነው። ስለ ኤርትራ ወደብ ቅድም ተነስቷል። 600 ዓመታት ኢትዮጵያ በወደቡ ተጠቅማለች። ጣሊያን 54 ዓመት ኤሪትሪያን ሲገዛ የኢትዮጵያ ወደብ ነበር።
ማንም ይጠይቀል እንግሊዝ 10 ዓመት ስትገዛ የኢትዮጵያ ወደብ ነበር ኃይለ ሥላሴ 13 ዓመት ኤርትራን ሲገዛ የኢትዮጵያ ወደብ ነበር ደርግ 17 ዓመት ኤርትራን ሲገዛ የኢትዮጵያ ወደብ ነበር በታሪክም በሳይንስም በህግም ይሄ ወደብ ከኢትዮጵያ ወጥቶ ለኤርትራ የተሰጠበትን የተላለፈበትን ምክንያት ለሁላችንም እንቆቅልሽ ነው አንድ የኤርትራ የውጭ ጉዳይ ሚኒስቴር በትግርኛ የተናገረው ሰምቻለሁ ስለ አሰብ ታሪካት ታንሷት ይጥቀሷል ህግም አትጥቀሷል አሸንፈን ነው የወሰነው ነው ታሪክ ከተጠቀሰ የኢትዮጵያ ነው በህግም ከተከደ የኢትዮጵያ ነው አሸንፈን ነው የወሰነው ስላለ ተሸንፈን ያጣነውን ደግሞ በምን አይነት መንገድ መመለስ እንደሚገባን አሁን ያለው መንግስት ሆነ የኢትዮጵያ ህዝብ ያውቃል ወደቡ መመለስ አለበት እንደሚመለስ ምንም አይነት ጥርጥር የለኝም ምክንያቱም በተፈለገው መንገድ ማለት ነው ስለዚህ የኤርትራ መንግስት ወዲያና ወዲ መራወጥ የተባበሩት አፍሪካ አንድነት ድርጅት ከዚህ ይነሳ ምናምን ምሮ ምን እንግሊዝ የሆነ ጥያቄ ነው ለኔ ሴንስ አይሰጥኝም ምክንያቱም ወሳኛዋ ኢትዮጵያ ናት የዛሬቱ ኢትዮጵያ በኢኮኖሚም ይሁን በፖለቲካም ይሁን በሁሉም ነገር የተጠናከረች ኢትዮጵያ እንጂ የወዳደቀች ኢትዮጵያ አይደለችም የፈለገው ነገር ቢል ቅድም የወያኔ የመሳሰሉት የሻቢያ እነዚህ ስትራቴጂክ ጠላቶቻችን በሆኑ በግብጽ ተረድተው እዚህ የደረሱ ናቸው አሁን ሁላቸው መንግስቱም ቢሆን ኃይለ ሥላሴም ቢሆን ወያኔም ቢሆን አሁን ያለው የአብይ መንግስትም ቢሆን ለኢትዮጵያ የሰሩ ጥሩ ነገሮች አሉ አባይን እኮ መሰረቱን ያኖረው መለስ ዜናዊ አሰብን ደግሞ አሳልፎ የሰጠው እሱ አሁን በጎ ነገሩን ይዘን እሱ የጀመረውን ጨርሰናል እሱ የሰጠን ደግሞ ማስመለስ መቻል አለብን መለስ ዜናዊ ማለት መለኮታዊ መሪ አልነበረም ሰው ነው ያደረገውን ጥሩ ነገር ተቀብለን አሻሽለን ሰርተን አስመርቀን ድል ተቀዳጀንበትና የኢትዮጵያ ሕዝብ ተነቃነቀበት ነው እንኳን አኑረው አለፈ ያንን ደግሞ እሱ አሳልፎ የሰጠውን ደግሞ ሲተት ነው ይሄ ደግሞ ማስመለስ አለብን ሁሉ ጊዜ መንግስታትን ጥላሸት መቀባት ብቻ አይደለም የሰሩትን ጥሩ ነገሮችን ማስቀረት መቻል አለብን አዎ ጥፋት ሰርቷል በዚህ ዓለም ላይ there is no perfect government in the world there is good thing there is bad thing ቻይና ብትሄድ ራሽያ ብትሄድ አሜሪካ ብትሄድ ጥሩ ነገር አለ መጥፎ ነገር አለ ፐርፌክት የሆነው እንከን የማይወጣው መንግስት በመድራችን ላይ አልነበረም አሁንም የለም ወደፊትም አይኖርም ከነ እንከናቸው ከነ ጥሩ ጎናቸው ከነ መጥፎ ጎናቸው ህዝብን ይመራሉ ሀገርን ይመራሉ ለማለት ፈልጌ ነው በተረፈ የሰላምና የእርቅ መድረኩን በተመለከተ ጥቂት ሰዎች የሚያመጡት መዘዝ በሀገሮች ላይ ምን ማአት እንዳወረደ መንግስት ማስተማር አለበት በሊቢያ ቤንጋዚ ላይ የተነሳው ግርግር ምድራዊ ገነት የነበረችውን ሊቢያን ምድራዊ ሲኦል አድርጎ ነው ያረፉት አይደል እንዴ በመጨረሻ ግርግር ፈጣሪዎቹ በቦምብ ተደብድቦ የሉም በህይወታው ልብበል በሶሪያ ውስጥ 13-14 ዓመት ሙሉ የሶሪያ መንግስት የዶክተር ባሻር አልአሳድ መንግስት ለመገልበጥ ዲክታተር ነው ምንድነው አለ መጨረሻ ላይ ከነወርቁ ምኑ ቤተ መንግስቱ ራሻረክቦ ራሻ ገባ አሁን በምን ደረጃ ላይ ነው ያሉት ሀገሪቷን በሙሉ ቆራርጦ በአንድ ደማስቆ በተባለች ቦታ ላይ ተሰብስቦ እዚያው ላይ ተቸንክሮ ነው የቀረው ሱዳንን እንውሰድ የባሻሪን የአልበሽሪን መንግስት ገልብጦ አለቃና ምንዝር ሆኖ ነው ስልጣኑን የያዙት አምዶኪን ጠቅላይ ሚኒስትር አድርጎ ወዲያው አባረው አሁን ሱዳን በምን ደረጃ ላይ ናት የምትገኘው በጥቂት መንደርና በጥቂት ግለሰቦች የሚነሳ ግርግር
መቅጨት ያለብን አሜሪካ ላይ አይደለም እዚህ ነው ሰላምና የህግ የበላይነት እጅና ጓንቲ ናቸው ስለ ሰላም ስትናገር ስለ ህግ የበላይነት ደግሞ አጥብቄ ማስተማር መቻል አለብን ምክንያቱም ሰላም የሚረጋገጠው በህግ የበላይነት ስር ነው የህግ የበላይነቱ ጉዳይ ላይ አልተሰራም ማለት አይደለም ግን የበለጠ መሰራት አለበት በየቀበሌው በየትምህርት ቤቱ የሰላም ጉዳይ መሰረታዊ ዕውቀት እንዲኖራቸው የሰላም እጦት ምን አይነት መዘዝ እንደሚያመጣ የጥቂት ሰዎች ግርግር ምን እንደሚያመጣ እዚህ አዲስ አበባ ውስጥ ይሄ 3 4 5 ጊዜ ተሞክሯል በግርግር መንግስትን ለመገልበጥ አሁን ያለው መንግስት ያን ያክል የዋሃይ መንግስት አይመስለኝም በጣም ኢሳት የላሱ መንግስት ናቸው አንድ ቅድም የጠቀስከው ነገር አለ እኔ በሶስት ደረጃ የሰውን ዕውቀት መድቤ የተመደበውን አያዋለሁ ግሬት ማይንድ አቨሬጅ ማይንድ እና ፑር ማይንድ እነዚህ ሰዎች ብሪሊየንት ማይንድ ያላቸው ሰዎች ናቸው ቻይና ላይ ሲጠብቃቸው አሜሪካ ናቸው አሜሪካ ላይ ሲጠብቃቸው ሩሲያ ናቸው የሚያዙ የሚጨበጡ አይደለም ከአውሮፓ ኢኮኖሚ ወደ ብሪክስ ኢኮኖሚ ሽፍት ያደረጉ ሰዎች ናቸው ከጊዜ ጋር የሚሄዱ ናቸው እንጂ ከታሪክና ከትርክት ጋር የሚሄዱ አይነት መንግስት አይመስለኝም አሁን ያለው ስለዚህ በሰላም ጉዳይ ላይ እየሰሩ ነው ግን መደገፍ አለበት በእኛ እኛም የሚቻልንን ያክል አስተያየት በመስጠት የሚቻልንን ያክል ትንሽ ድጋፍ በማድረግ እንዲበረቱና በተቻለ መጠን ሰላምን እንዲያሰፍኑ መደረግ አለበት በጫካ የሚገኙ በዚህ ሰዓት ሁኔታ ተሳስተናል ብለው መሳሪያቸውን አምጥተው አስረክበው ወደ መንግስት እየተቀላቀሉ ያሉ አሉ ይሄ በጣም ጥሩ ጅምር ነው እዚህ ላይ የሰሩ ሰዎች ራሳቸው በጣም ብሪሊየንት ማይንድ ያላቸው ሰዎች ናቸው ይሄ መቀጠል አለበት ባይነኝ በተረፈ በምንም አይነት መንገድ አሜሪካም ሆነ የትም ቦታ የሚገኙ ጸረ ኢትዮጵያ ፕሮፓጋንዲስቶች ጊዜ ያለፈባቸው የሚንቀሳቀሱ ኢቃናቸው ብለን መተው እንችላለን በምንም አይነት መንገድ ሀገራቸው ኢትዮጵያ ናት አስመርስታቸው ኢትዮጵያ ነው በኢትዮጵያ ውስጥ የክርስቶስ ኢየሱስ መንግስት ለአሁኑ አልመጣም ያለው የሰው መንግስት ነው ሰዎች ደግሞ ፐርፌክት ናቸው ብለን ሁሉ ጊዜ እንትናን ፎልት ፋውንደሮች ናቸው የሲተት ፈላጊዎች እንደዚህ ሆነ አለቀሰ ለምን አለቀሰ የሚሉ ሰዎች ናቸው እና ስለዚህ ስጋት አይደሉም በዚህ አይነት ሁኔታ መውሰድ አለብን ለማለት ነው አመሰግናለሁ